ሚዛንን በመጠቀም የእኩልነት አረፍተ ነገርን ይሄንን መፍትሄ ይፈልግ ይላል። ለምሳሌ ይሄ ልክ ሚዛን ያው ልጆች ናችሁ እናንተ ትጫወታላችሁ አይደለ? አንዱ ልጅ በዚህ ጋር ይሆናል፣ አንዱ ልጅ በዚህ ጋር ይሆናል። ከዛ ክብደታቸው የሁለቱ መጠነቁስ እኩል ከሆነ ሁለቱም እኩል ነው የሚመዝኑት። ይሄኛው የሚበልጥ ከሆነ ይሄ ወደ ታች ሲሄድ ይሄ ወደ ላይ ይሄዳል ማለት ነው አይደለ? ለዛ አይደለ ይሄ ሚዛን የሚሰራው። ስለዚህ ሚዛኑ አሁን እኩል እንዲሆን የተፈለገው። አሁን እዚህ ጋር በጣም ትልቅዬ ልጅ ቢቀመጥ ትንሽዬው ልጅ ደግሞ ራቅ ማለት አለበት። ይሄንን ለወደፊት ትማራላችሁ። ግን አሁን የፈለግነው በዚህኛው ሚዛን እና በዚህኛው ጎን ያሉት ነገሮች እኩል መሆን አለባቸው ነው። አሁን ምንድነው የሚለን እዚህ ጋር 5 እንትኖች አሉ፣ 5 ኳሶች 1 2 3 4 5። እዚህ ጋር ደግሞ የማይታወቅ ቁጥርና 3 ተደምረው ነው ያሉት። እዚህ ሳጥን ውስጥ ስንት ነው መሆን ያለበት ነው? ለምን 5 ካለ እዚህ ጋርም 5 መሆን አለበት ነው አይደል ሐሳቡ? ምክንያቱም 1 2። ስለዚህ የጠ ማንን ነው የሚወክለው ማለት ነው? 2ን ነው የሚወክለው። ለዛ ነው ጠ እኩል ይሆናል 2 የተባለው ማለት ነው። ይሄንንም ስታዩ እዚህ ጋር 2 ካለ እዚህ ጋር 2 ነው ያለው። ጠ ማንን የወከለው? ጠ 2 ነው። ስለዚህ የጠ ዋጋ 2 ነው ማለት ነው። ከሁለቱም ጎን 3 ክቦች እናነሳ። እዚህ ጋር ይሄ 3ም እዚህ ጋር 3ም ብናነሳ ስንት ቀረ ይላል? 2 ቀረ ይላል። አያችሁ፣ በዚህ መልክም መስራት ትችላላችሁ። እዚህ ጋር ያሉት አሁን ለምሳሌ እዚህ ጋር እነኚህ 3 እዚህ ጋር 3ቱን ብትሰርዙ እዚህ ጋር 3ቱን ብትሰርዙ እዚህ ጋር ስንት ቀረ? ይሄ የጠ ዋጋ ስንት ሆነ ማለት ነው? 2 ሆነ እያለን ነው አይደል? እዚህ ጋር ደግሞ የለም፣ ሌላ ምንም የለም። እዚህ ጋር ክብ ምንም የለም። ስለዚህ ስለሌለ ይሄ ብቻውን ነው የሚቀረው። ጠ 2 ነው ማለት ነው። መስመራዊ ያለ እዚህ ጋር መስመራዊ ያለ እኩልነት አረፍተ ነገር ያለ እኩልነት አይደለም፣ ይሄ የእኩልነት ነው። ያለ እኩልነት የሚባለው እንዲህ ወይም ደግሞ እንዲህ 4 ናቸው። ያለ እኩልነት ማለት መበላለጥ ማለት ነው። ይበልጣል ወይም ያንሳል ወይንም ይበልጣል እኩል ይሆናል ወይም ደግሞ ያንሳል ወይ እኩል ይሆናል ሲባል ነው ያለ እኩልነት የሚባለው። የእኩልነት ከተባለ ግን የእኩልነት ምልክት አለች ማለት ነው። ስለዚህ ይሄ ነገር ተሳስቷል። ያለ እኩልነት ሳይሆን የእኩልነት ነው የሚሆነው። ስለዚህ ይሄንን ምን እናደርጋለን? ሲደመር 9 ሲቀነስ 9 እኩል ይሆናል 16 ሲቀነስ 9 እናደርጋለን። ያ ማለት እዚህ ጋር አሁን ይሄን መቀነስ ያለው ለዛ ነው። ከዚህ ላይ 3ቱን ትቀንሳላችሁ፣ ከዚህም 3 ትቀንሳላችሁ አይደለ? ከዚህም 3 ከዚህም 3 ትቀንሱ እዚህ ጋር የቀረላችሁን ትሰራላችሁ ማለት ነው። ስለዚህ ይሄኛው ነው ምንድነው የምናደርገው? ሲደመር 9 ሲቀነስ 9 ከዛስ እኩል ይሆናል 16 ከዛ ሲቀነስ 9። አሁን እዚህ ጋር እነኚህ ሁለቱ የተቀነሱት በሁለቱም ወገን ነው ማለት ነው። ከዛ ይሄ ባዶ ይሆንልናል። ስለዚህ ይሄ ምን ይሆናል? የብቻውን ይቀርና ከ16 ላይ 9 ስንት ይሆናል ማለት ነው? 7 ነው። ምክንያቱም ለምን 9 እና 7 ሲደመር 9 እና 7 ሲደመር ምን ይሆናል? 9 እና 7 16 ስለሚሆን በአንደኛው ሚዛን ላይ ይላል። ይሄንን እዩት። በአንደኛው ሚዛን ላይ የሚገኘው የእኩልነት አረፍተ ነገር ይሄ ነው። ወደ ሁለተኛው ሚዛን ላይ የሚገኘው የእኩልነት አረፍተ ነገር ደግሞ ይሄ ነው ይላል። ስለዚህ ይህ የሚያሳየው ከሁለቱም ጎን ማለትም ከግራና ከቀኝ 9 መቀነስ ነው። ስለዚህ የእኩል ይሆናል 7 መፍትሄ ይሆናል። ይህም 7 እና 9 ተደምሮ 16 ስለሚመጣ ይለናል። አያችኋ? ስለዚህ መጀመሪያውን የምታየነው በቀኝም በግራም በመቀነስ መፍትሄው መፈለግ ትችላላችሁ ማለት ነው። በቀኝና በግራ ተመሳሳይ ቁጥር በመደመር ወይንም በመቀነስ አቻ አረፍተ ነገር እናገኛለን። አቻ ማለት 3 እኩል ይሆናል 3 ከሆነ ከዚህ ሁለቱም ላይ 2 እንደምር 3 ሲደመር 2 እኩል ይሆናል 3 ሲደመር 2 ሁለቱም ላይ እየደመርናቸው እኩል ስለሆኑ አቻ ናቸው፣ እኩል ሆኑ ማለት ነው። በግራና በቀኝ ተመሳሳይ ቁጥር በመደመር ወይንም በመቀነስ አቻ አረፍተ ነገሮችን እናገኛለን ይላል። ይህም ሀ ለና ሐመር ውሃ ሙሉ ቁጥሮች ከሆኑ ሀ እኩል ይሆናል ለማለት እዚህ ጋር ሀ ላይም ሐመር ውሃ ብንደምር ለላይም ሐመር ውሃ ብንደምር ይሄ ማለት ሐመር ውሃ በሁለቱም ወገን ከተደመረ አሁን እነኚህ ሁለቱ አቻ ናቸው ማለት ነው። እዚህ ጋር እንደዚህ በተመሳሳይ ሁኔታ ከሀ ላይም ሐመር ውሃ በመቀነስ ከለላይም ሐመር ውሃ በመቀነስ ይሄ ማለት በሁለቱም ወገን
ሐመር ውሃን በመቀነስ ሁለቱን አቻ ማድረግ ይቻላል።